የብሌንና የሰላም ስቃይ አበቃ። ብሌንና ሰላም ልጅነታቸው እናትነታቸው ተረጋገጠ። ከስንት ጊዜና ጭንቀት በኋላ ተፈወሱ። ቃል የስራዋን አገኘ። አቶ በኃይሉ ለዶክተሩ የነበረውን የህይወት ታሪክ በሙሉ አዘርዝሮ ካስወጣው በኋላ አሳልፎ ሰጠው። ዶክተሩ በጣም የሚደነቅ እንዲሁም ሳሚ ቃልን መንገድ ላይ እንቅ አድርጎ እውነታውን ካላገኘሽ ካላወጣሽ አንገትሽም እንደ ዶሮ በጥሽ ነው የምጥልልሽ፣ እውነታውን ተናገሪ፣ እንዴት ልትቀይሪው እንደቻልሽ በማለት ሲጠይቃት ጭራሽ ወደ ኋላ ተገልብጣ እውነተኛ እናቴን ስላገናኘኝ ላመሰግንህ ነው የሚገባው። እኔ እኮ እውነተኛ እናቴን ያገናኘኝ ስተው ዘንበይ አንቺን ማላቅሽ አይምሰልሽ፣ አቅሻለሁ። እውነታውን ካላወጣሽ ዛሬ ከህይወትሽ ተፈርደሻል በማለት ሲጣርጎ ሲያንቃት እንግዲህ እውነታውን እንዴት አድርጋ ጸጉሩን ቀይራ እንዳሰራች ለሳሚ ተናዘዘች። አቶ በኃይሉም እሷን እበቀላለሁ ብሎ ለዶክተሩ አንድ ላይ እንስራ ዶክተር ሲለው መጀመሪያ አንድ ላይ ለመስራት አንተና እኔ ታሪኩን ከሀ እስከ ፐ እንድትነግረኝ እፈልጋለሁ ሲል አናዘዘው። መጀመሪያ በጥቂቱ ነበርና የተናገረው። በጥቂቱ እንኳ ስለተናገርኩህ ሌላውን ሁሉ ብሰማ አሳልፈህ ለፖሊስ ነበር የምሰጠኝ ብሎ ሲለው አሁንም አላመንኩም፣ ሌላ ታሪክ አለ። ከዚህ በላይ ካላወጣ ከኔ አጋር ልትሆን አትችልም። ምን ነው ቃል ጋር ተጣላህ እንዴ? ልትበቀላት ነው በማለት ነበረ ዶክተሩ የጠየቀው። ሆኖም ግን ዶክተሩና ሳሚ በፍጹም ይሄን ነገር እስከ መጨረሻ ብሌንንና ሰላምን ካላገናኘን አርፈን አንተኛም ያሉት ተሳካላቸው። በስከ መጨረሻም ሰላምም እፎይ አለች። ብሌንም እውነተኛ እናቷን አግኝታ ልቧ አረፈ። በጣም ሰላም ተደሰተች። እንዲሁም ብሌንም በጣም ተደሰተች። ቃል ከቤት ልትወጣ ስትል እንደ ደህና ሰው መስላ አትወጪም፣ ገና እኔ ዳግምን ካንቺ ቀምቼ ሳይሽ ስታቃጥኝ የነበረውን ዚቹ ቤት ሆነሽ ካልተቃጠልሽ በቀር አትሄጂም በማለት በውስጧ አሳምና ጥሩ ሰው የሰራ ይመስላ እናቷ እንድትመልሳት ወደ ቤት አድርጋ ፌስታሏን አስይዛ መልሳት ነበር። ሆኖም ግን ትንሽ ሳትቆይ ዳግምን ልትፈልግ ከገነት ጋር ስትወጣ በፍጹም አንቺም አትቀድሚኝም ብላ ሱል እያለች ከሱቅ ገብታ ሴም ካርዷን እንግዲህ ሞልታ ልትደውል እያለች ስትል ሳሚ ከኋላዋ መጥቶ አነቃት። ቃልም ባላሰበችው ሲጣልጎ ሲላት እውነቱን ተናገረች። ዶክተሩን እፈልጋለሁ ብሎ አቶ በኃይሉ መንገድ ላይ ከቀጠረ በኋላ እውነት ምን ብላ ተበቀላህ ነው? አሁን ትላንትና አታፍርም? ትንሹን ነው በጥቂቱ የነገርኩ የምትለው ልጅን ያክል ነገር ያለ ልጇ ቀይረህ የሰጠሃት እህትህን ገንዘብና ሀብቷን ለመውረስ እንደዚህ ደረጃ የተንገዳገድክ ትንሽ ነው ትላለህ? አታፍርም ወይ በማለት ሲናገረው ደነገጠ። አይ እኮ ጥቂቱን ነው፣ ባክችን ምስኪንን ሰው እንታደጋት፣ እህቴ እኮ ናት ሰላም። አንተ እህትህ መሆኗን ዛሬ ነው ወይ የተረዳሃት? እስከ ዛሬ ልጇ ያልሆነች ልጅ አስገብተህ መድኃኒት አሰጥተህ ህይወቷን እንዲያልፍ ለማድረግ እየጣርክላት ዛሬ ምስኪኗን እህቴ እንታደጋት ስትል ትንሽ አታፍርም ወይ በማለት ዶክተሩ በኃይሉን ያፈጥበታል። እግሩም ስር ተንበርክኮ ባክህ ይቅር በለኝ ቢለው ምን ይቅር ብልህም ፈጣሪ ይቅር ማይልም፣ እኔም ደግሞ አልልህም፣ ምክንያቱም እኔ የምታደገው ሰላምን ነው። ሰላምን እስከ መጨረሻ ልጇ ጋር ማገናኘት አለብኝ። እውነተኛዋ ልጇን ካልነገርከኝ ደግሞ በፍጹም ሲለው እውነተኛ ልጇንማ እንዴት ብዬ እነግርሃለሁ? ብሌን ናት ብዬ መናገር ከተናገርኩ እኮ ሁሉ ነገር አበቃልኝ ቢልና በውስጡ ያስባል። ኃይሉ ግን እውነተኛ ልጁ ብሌን መሆኗን ሳሚ ማወቁን ረስቶታል። ሳሚ ከነሱ ጋር መቆሙንም ረስቶታል። በዚህን ጊዜም ሳሚም እውነተኛ ልጇ ብሌን ናት በማለት እንግዲህ ብሌንንም እውነተኛ መሆኗን አረጋግጠው ከእናቷ ከሰላም ጋር አገናኟት። ነገሮች ተፈጸሙ። በጣም ደስ ይላል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ያበረታቱን አደራ። ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ ከስንት ዓመታት በኋላ
ሰላም እውነተኛ ልጇን አግኝታ እፎይ ብላለች። እንዲሁም እሷም ተጠራጥራ ከአረብ ሀገር ያመጣችውን ለልጄ ብላ ያመጣችውን የአንገት ሀብልም ለእሷ መጀመሪያ እንኳ ልጇ መሆኗን ሳታረጋግጥ ልጄ መሆኗ ባላረጋግጥም ለልጄ ይዤ የመጣሁት ማስታወሻ ነው በማለት እንግዲህ አንገቷ ላይ አጥልቃላታለች። ብሌንም መቼም እናቴ ናት በሚል ሁልጊዜም ሳሚ ያላትን ስለምታስታውስ ደስ ብሏታል። ሌላ ዳግም እንግዲህ እንደጠፋ ስላልተመለሰ እባካሽ ነይና እንፈልገው በማለቷ ጎረቤቷን አልማዝ ይቺ ፀሐይ እባክሽ ይቆጭሻል፣ እናትሽን እንደዚህ አታድርጊያት፣ እዘኝላት፣ ስተት ሰርታ ሊሆን ይችላል፣ ግን ይቅርታ አድርጊላትና እንዳይቆጭሽ ሆነሽ ልጇን አፋልጊያት ብላ በማለቷ ዳግምን ፍለጋ አሁንም እየተንከራተቱ እያሉ እንግዲህ ዳግም ደግሞ ከሆነ ጓደኛው ጋር ለጊዜው ቢጠጋም ቤት ተከራይቶ ለመኖር እንጂ ወደ እናቱ መመለስን እንደማይፈልግ እየነገረው ነበር። ስለዚህ አንቺን ሰላምም አንቺን ውጭ ብዬ ማስወጣት ባልችልም እሷን ግን መታደግ አለብኝ ብሌንን። ስለዚህ አንቺ እባክሽ እኔ አንቺ ጋራ መዳረቅ ልቤ ተክቶኛል በማለት ትነግራታል። ሳላውቅ አንቺም ብሌንንም አስቀይሜያቸዋለሁ ይቅርታ በሉልኝ በማለት ምላሷን አለሳልሳ ቃል ለሰላም ትናገራለች። እንግዲህ እባክሽ ልጄ በልቶ የሆነ ወይ ጠጥቶ የሆነ እያለ ገነትም ስለ ዳግም በጣም ትጨነቃለች። ግን ይቺ ልጅ የምትመጣልሽ አይመስለኝም፣ ለምን አትደውይላትም አለቻት። እስኪ ቆይ እባክሽ እሷም እኮ አኩርፋኛለች፣ 2 ልጅ ነው ያጣሁት፣ ስለዚህ ትመጣለች እንጠብቃት አለችና በትዕግስት እንዴ ይህን ያክል እናቱ አይደለሽ ለምን ታስጠብቅሻለች እያለች ዝም በይ አንቺ ሜዳ ላይ አንስተሽ አትበይ። ሜዳ ላይ አንስቼ አይደለም ያሳደግኳት የወለድኳት ልጄ ናት። ሁለተኛ ብሌንን ሜዳ ላይ አንስተሽ እንዲስትኝ ከመሬት አንስተሽ እንዴት ትያታለሽ በማለት ተቀይማት ስታፈጥባት ድንገት ብሌን ገባች። ልጄ መጣ በስከ መጨረሻሽ ተመስገን እሰይ አለች። እናቴ በጊዜ መመለስ ስላለብኝ ጊዜ የለኝም፣ እናትሽን እንደዚህ ነው የተቀየምሻት አለቻት። እባክሽ እማዬ አለቻት። አየሽኝ ጎረቤቴ አንድ ነገር ስወጣ አንድ ነገር ውስጥ ልጄ ሲወጣ አንዷ ነገር ልጄ ደግሞ ትወጣለች። አሁን እኔ እናት ነኝ 2 ልጆችን ያጣሁ። እባክሽ ገነት እንደዚያ አትሆኚ። ብሌን ምን ማለትሽ ነው? እናትሽን አታስከፊያት፣ አታስቀይሚያት በማለት ጎረቤቷ ትናገራለች። ከዛም በሉ ፈጠን በሉ እሷ ልክ ናት፣ ተያት፣ አታስከፊያት አለች። አሁን ቶሎ ብለን ልጄን እስኪ በልቶ ይሆን ጠጥቶ ይሆን እያለች መንገዱን ሁሉ ስትሄድ እንግዲህ ምግብ እንኳን በግላሽም ከጧት ጀምሮ ለምን ምግብ አትበይም ስታት ልጄን ይዤ ስመጣ ከልጄ ጋር ነው የምበላው በማለት ገነት ልጇን ፍለጋ ከብሌን ጋር ሁና ወጣች። ፀሐይ ከተል ብላ ያዘቻት ነው። ይችን ሴትዮ ትሞት ብለሽ ነው ወይ የወሰንሽባት? ከዳግም መጥፋት ያንቺ መጥፋት ነው ደግሞ ያሳሰባት። በዚህ ሰዓት አንቺ ከጎኗ መሆን አለብሽ። የእናት ዋጋውን በኋላ ነው የምታውቂው በማለት በኋላ እየየ ከማለት አሁን አንድ ነገር ሳትጎዳ ከጎኗ ቆሜ በማለት ስትላት የእናት ዋጋ መቼም የሚመለሰው ነገር አይመለስም፣ ዋጋዋ ብዙ ነው የሚለውን ሙዚቃ ካዳመጠ በኋላ ከጃጀንና ካረጀን በኋላ ነው የእናት ወጉን ከረፈደ የምናውቀው የሚለውን አዳመጠችና ወደ ገነት ማጽናናቱን ብሌን ቀጠለችው። ቢሆንም ግን አሁን ቃል ለምን ትደነግጫለሽ? እህትሽ አይደለሁ፣ ለምን አትደንግጭ አይደል አለቻት ብሌን። እህቴ እኮ ነሽ፣ ግን የት ልትሄጂ ነው አለች። ዳግም ፍለጋ አለቻት። ምን አለቻት። ዳግም እኮ የኔ ፍቅረኛ ነው ያንቺ አይደለም አለቻት። ዳግም ያንቺ ፍቅረኛ አይደለም የኔ ነው አለች። ደግሞ ምን ፈለግሽ? ባንቺና ሴራና በእናቴ ሴራ አንለያይም ፈጽሞ። የፈለገ ብትጥሪ እኔና ዳግምን አታለያይንም። በምንም በፍቅር የተጣመረ ሰው አይለያይም ስትላት ቃል ተናደደችና እጇን ለቀም አድርጋ አንቺ ታገኛታለሽ፣ በፍጹም ትሰሚኛለሽ፣ እሱ የኔ ነው። እዚህ ቤት ከወጣሽ ደግሞ ጭራሽ እንዳትመለሽ ስትላት ሰው ያለበት የሚልሽን ነገር መስማት አለብሽ፣ አልገባሽ አለቻት። ቃል አለቻት። እኔን መቼም እዚህ ቤት አታስወጭኝም። ለምን እንደው ታውቂያለሽ አለቻት። ያንቺ ስኬት እኮ በእኔ ውድቀት ላይ እየተመረኮዘ ነው። ስለዚህ እኔ ከሌለው ከማን ጋር ነው ስኬትሽ የሚሄደው? በስልጣን በፍቅር
በሁሉም ነገር እኔ ከሌለው ስኬት የለም። ስለዚህ በሁሉም ነገር ትበልጭኛለሽ፣ ግን ደስታ የለሽም። ጭንቅላትሽ ሰላም የለውም። ምክንያቱም ያንቺ ጭንቅላት ክፉ ነው የሚያስበው። እኔ ደግሞ ከዚህ ቤት ከወጣሁ አንቺ ስለማትችይ እኔን መቼም እዚህ ቤት እንደማታስወጪኝ አረጋግጫለሁ። ከማን ጋር ትጨቃጨቂያለሽ? ማንን ትጎጃለሽ? ማን አለ እዚህ ቤት ውስጥ? የተከበርሽ ለመሆን ነው አለቻት። እነዛ ደግሞ መቼም ከዚህ ቤት ስለማታስወጪኝ፣ ስለዚህ ከቤትም እኮ የመለሽኝ ቅድም ለዚሁ ለስኬትሽ ብለሽ እንጂ ለእኔ ያዝነሽ እንዳልሆነም አላቅ አይምሰልሽ። ሁሉን ነገር እያወቅኩ ጊዜን እየጠበቅኩ ነው በማለት ብሌን ትናገራታለች። ግን በዚሁ ከቀጠልሽ ሁሉን ነገር አተሽ ብቻሽን ትቀሪያታለሽ። ቆይታ ያለሽ ያልኩሽን ነገር ሁላ ቁጭ ብለሽ ታስታውሻታለሽ። መስመርሽን እያለፍሽ ነው ብሌን፣ ተጠንቀቂ አለች። ከዚህ በኋላ በዳጊ ጉዳይ መቼም አትግቢ። ማናችሁም ከኛ ጀርባ ማንም መግባት የለበትም። እንኳን አንቺ ጋር ከአለም ጋር ጣላላታለሁ ለዳግም ስል አለቻት። አየሽ ለማንም ብዬ ደግሞ ፍቅሬንም አልተውም ስትላት አይኗ ፈጠጠና በደህና ሁኚ ብላት ስትሄድ ነበር። ተከትላ ከች እያለች ስትሄድ ሳሚ ያነቃት። እንግዲህ ሰላም አሁን በጣም ደስተኛ ሆናለች። እንግዲህ ቃል በስከ መጨረሻም ሁላቸውም ዋጋቸውን እያገኙ ነው። በኃይሉም እንግዲህ በዶክተሩ በተዘረዘረው መዘርዘር አዙሮ እሱ ራሱ መረጃውን ሰብስቦ ይዞ ከቃል ከማን ነው ከሳሚ ጋር ሆነው አንድ ላይ እውነታውን አውጥተው እንግዲህ በኃይሉንም ወደ እስር ቤት ካልከተት ነው ቃልንም ወደ እስር ቤት ካልገባች እነሱ አባዬ ለካ የጠላህ ለዚህ ነው አንተ ክፉ ነህ እያለች ነበረ። ስታውሬ ነህ እኔ እናንተና አሁን ከአንተ ማፀን አንድ ማፀን የወጣ ነው በማለት ስትጮህበትም አንተ ሲጀመርም ከሰውም አልተፈጠርክ ክፉ ነህ። ኧረ በተለይ ሰላም ውሸቷን ነው እኮ ቃል የምትልሽ እኔ እናንተ ነገር ከዚህ በኋላ አብቅቷል እያለች ስትለው በጣም ተናዷል። እንዳትደርስ ከበሬ እንዳትመጣ ሁለተኛ ምንም ነገር አንተን እኔ አላቅህም ውጣ ብላ ነበረ እየጎተተች ያስወጣችሁ። የዚህ ጊዜ ቃል የተሳካላት መስሏት ደስታ ተውጣ ነበር። ቃል አሳይሻለሁ፣ ቆይ የማንም መጫወቻ ነው የማደርግሽ በማለት ነበረ። እሷም ውጣልኝ ብላ እኮ ታያልሽ እወጣልሻለሁ፣ ግን ይቺ ልጅሽ አይደለችም እወቂ፣ አንቺን ለማታለል ብዬ ያመጣኋት ናት። ከዚህ በላይ ስለ ልጅ አትናገር አለች። በቃ ነገርኩሽ፣ ቃል ልጅሽ አይደለችም። እውነተኛ ልጅሽ እንዳመጣልሽ ከፈለግሽ ከኔ ጋር ሁኚ ብሎ ቢላትም በፍጹም አየህ ሴት ልጅ ብልሃተኛ ናት የሚባለው ነገር እውነት ነው። እኔ በብልሃት በለጥኩህ በትንሽ ውሸት አንተን እንኳ ትልቅ ነኝና ማንም አይነካኝም ያልከውን አሳየውህ። አሁን ደግሞ ይችን አሮጊት አስወጥቼ ብቻዬን ወራሹኝ እቀመጣለሁ እያለ ቃል ስታስብ ያላሰበችው ነገር ደረሰባት። እንግዲህ በቆፈረችው ጉድጓድ እራሷ እየገባች ነው። ቃል ከተል ብላ ጎቴ የእህትህን ልጅ ቻው ስትላት ነው እንደምትሄደው አለችው። ሰምተሻል አንቺ ዶሮ አያሳይሻለሁ እኔ በኃይሉ አይደለሁም በማለት አግዝቶባት ወጣ። ቻናሉን ሰብስክራይብ እያደረጉ ይጠብቁን።